ኮንትራት ቤት የምትሰሩቶች ሁላችሁም ይሄን ቪዲዮ ስሙት። አዲስ የመጣችሁ ማለት ነው። ኮንትራታችሁን ልትጨርሱ ያላችሁ ካላችሁበት ቤት ልታሳድሱ ያላችሁ ወይንም ደግሞ ለረፍት ልትሄዱ ያላችሁ ወይንም ደግሞ ቤት ቀይራችሁ ለመስራት ያሰባችሁ ማለት ነው። አንዲት እህቴ ምን እንዳለችኝ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ፕሊዝ ሸር ወደ ላይክ እና ሸር አድርጉልኝ ይሄን ቪዲዮ። እሺ ለምን ብትሉ አዲስ መተው ኮንትራታቸውን ሊጨርሱ ላሉቶች ስለሚጠቅማቸው ማለት ነው። ከመጣችሁ አይቀር አትከፍሉበትም። ላይክ አድርጉ። ቪዲዮን ላይክ ስታደርጉ ለሌላ እህቶቼ ይደርሳል ማለት ነው። እሱ ምንድነው መሰላችሁ የሀገሬ ልጆች እህታችን ስትሰራ የነበረው ሳውዲ ነው ማለት ነው። እንግዲህ ሳውዲ ከመጣች 2 አመቷን ጨረሰች ማለት ነው። 2 አመቷን ከመጨረሷ በፊት ገና 4 ወር እያለይ መዳሜ ኮንትራክሽን ከጨረሽ በኋላ ትሄጃለሽ ወይስ ከኛ ጋር ተቀጥያለሽ ብላ ጠየቀች ነበር ያለችው። እሷም ደግሞ ታውቃላችሁ አይደለም በ2 አመት ይቀርና በ10 አመትም ቢሆን የኛ ቀዳዳ ይሞላምና ለመስራት ካላት ጉጉት የተነሳ እኔ አልሄድም እሰራለሁ፣ ግን እረፍት መሄድ ፈልጋለሁ፣ ልጄንና እናቴን አይቼ እመለሳለሁ፣ 1 ወር ብቻ አሰኛላችሁ ስትላት መዳሟ ምንም ችግር የለ ትላትና ልጅቷ 2 ወር ሲቀራት የሚገርማችሁ ነገር ትልቁ ስህተት ራሱ የፈጸሙባት የቱ ጋር እንደሆነ ታውቃላችሁ? ልጅቷ 2 ወር ሲቀራት በቃ አሁን ደርሰሽ ተመለሽ ሊያልቅ ነውና እስከምትመለሽ ያልቃል፣ ስለዚህ ሂጂ ይሏታል። ገና ወደ ኢትዮጵያ ስትር ትኬት በማን ብር ይቆርጡላታል? በራሷ ብር። አስቡት የሀገሬ ልጆች፣ ልጅቱ ኮንትራት ነች ብያቸዋለሁ። የትኬት ብር በራሷ የደርሶ መልስ ትኬት ተቆረጠላት ማለት ነው። ልጅቷም ሄደችና ያው የረፍት ጊዜዋን ጨርሳ ወደ እነሱ ተመለሰች ማለት ነው። እነሱ የምትመጣ አልመሰላቸውም ነበር፣ ገብቷቸዋል። ለዚያም ነው መሰለኝ በራሷ ብር ትኬት የቆረጡ። ከመጣሽ በኋላ የትኬት ብር እንሰጥሻለን ብለው ነበር ብላለች። እንግዲህ የመሄጃውን ብር አልከፈሉኝም፣ የተመለስኩበትን ብር ግን የትኬት ብላ ሰጥታኛለች ብላለች ማለት ነው። ሲጀመርም እናንተ ኮንትራታችሁን ጨርሳችሁ ከዚያ ቤት ረፍት ሄዳችሁ የምትመለሱ ከሆነ የደርሶ መልስ ትኬት መክፈል ያለባቸው እነሱ ናችሁ እንጂ እናንተ አይደላችሁ። ኮንትራት ያለን ልጆች ኮንትራታችን ከጨረስነ ሀታ ከዚያ ቤት የማንመለስ እንኳ ቢሆን ትኬት የመቁረጥ ግዴታ ያለባቸው እነሱ ናቸው። እሺ እናንተ ትኬት ቁረጡ ሲሏችሁ ቢሮ ደውሉልኝና ቢሮችን ላናግር በሉ። እኛ የትኬት ግዴታ የለብንም። በውጭ የሚሰሩ ህገወጥ የሆኑ ናቸው ሁሉንም ፕሮሰሳቸውን በራሳቸው ጨርሰው ወደ ሀገር የሚመለሱት ማለት ነው። እና ውድ ቤተሰቦች ይቺ ልጅ ምን ብላለች መሰላችሁ? ያን 4 ወር ሲቀረኝ ትሄጃለች ትሰሪያለች ስትለኝ እሰራለሁ ስላት አዎ ሙሽኪራና በዝርልሽ ማሽ ብላይ ነበር አለ። ደሞዝ እጨምርልሻለሁ ስንት ትያለሽ ምናምን ስትል ሲደርስ እንስማማለን ብዬ አልኳት። እኔ ሚዛን እጨምርልሻለሁ የምትለዋን ቃሏን ስለሰማው ለረፍት ሲሄድ እንዴት ነው ስመለስ ደሞዝ ይጨምረኛል ወይ እንደዚህ ነው ብዬ አላልኳትም ነበር ብላለች ማለት ነው። ሀገሬ ልጆች ያው ሄደች አልኳችሁ። ልጅቷ ተመልሳ መጣች። ተመልሳች ከመጣች በኋላ የመኖሪያ ወረቀቷ ታደሰላት ማለት ነው። ከታደሰላት በኋላ እንግዲህ ከታደሰ ከአዲሱ እድሳት ማለት ነው የ1 ወር ደሞዝ ደረሰ ትላለች ማለት ነው። ደሞዟ ችግር የለባትም፣ የምግብ ችግርም የለባትም። ሰዎቹ ጥሩ ሰዎች ናቸው ብላለች። እውነት ለመናገር ያው ትንሽ የስራ ብዛት ቢኖርም ችግር የለም፣ ሰላም ነው፣ ይቻላል። የስራ ብዛት ማንንም አይጎዳም ማለት ነው። እና ሀገሬ ልጆች የደሞዝ ቀን ሲደርስ ያችኑ ከአሁን በፊት አረብ ሀገር አልሰራውም ብላለች። ለመጀመሪያ ጊዜ ነው ወደ ሳውዲ አረቢያ የሄደችው እና በፊት አዲስ ሆና መታ ስትሰራ የነበረው በሳውዲ አረቢያ በ1000 ሪያል ነበር ማለት ነው ሀገሬ ልጆች። እና 2 አመቴንም ጨርሼ ከታደሰልኝ በኋላ የወር ደሞዜን ስትሰጠኝ 1000 ብር ብቻ ሰጠችኝ። ሌሽ 1000 ብር ብቻ እጨምርልሻለሁ እኮ ብለሽኛል። እኔ እኮ ያልተከራከርኩሽ እኮ ወይም እኮ ያልጠየቅኩሽ ራስሽ አስበሽ የምትጨምርልኝ መስሎኝ ነው ብዬ አልኳት ማለት ነው ትላለች። ከዚያ በኋላ እማ ገልቴኔ እንቲ ሰርቲ ገልትልሽ ትቢን ትረዲ ረዲ ገልትልሽ ሰርቲ ረደት ያለችኛለች ማለት ነው። ከኔ ጋር የመስራት ፍላጎት ካለሽ ሂደሽ ደርሰሽ መመለስ ትችያለሽ ብዬ እረፍት ሰጠሁሽ ሄድሽ መጣሽ እንጂ ከተመለስኩ ወይም ደግሞ ይሄን ያክል ደሞዝ እኮ ልታደርግልኝ ብለሽ አላልሽኝም። ስለዚህ እኔ እንዴት ነው የምጨምርልሽ ብላ አለችኝ። አሁን በዚህ ነገር መግባባት አልቻለም እና ልጠፋ እያሰብኩ ነው፣ ምን ትመክሩኛላችሁ እያለች ነው ማለት ነው። ሀገሬ ልጆች በመጀመሪያ አንድ ነገር ልንገራችሁ። እኔ ከአሁን በፊትም ተናግሬ ያውቃለሁ።
እኛ ከዚያ ቤት ብዙ አመት ስንሰራ ወይንም ደግሞ ኢትዮጵያ ተሳፍረን ተመልሰን ከእነሱ ቤት ስንመጣ አረቦቹ እንዴት እንደሚያስቡን ታውቃላችሁ? ሀገሬ ልጆች በቃ ያን ቤት በጣም ተመችቶን ደልቶን እንደምንኖር አለ አይደለ? ብንወጣ ከእነሱ ቤት የተሻለ ሌላ ህይወት ያለ የማይመስለን አድርገው ነው የሚያስቡ። ገብቷቸዋል። እና ከመጣም በኋላ አንዳንዶቹ በጣም እኮ ነው የሚኮሩት። የሀገሬ ልጆች ያልነበራቸው ጸብ ሁሉ እኮ ነው የሚቀየረው። ከዚያ እሷ ማለች እኔ እኮ እንደ ሰው አይደለሁም እኮ ምግብ እንደፈለግሽ ነው የምትበይ፣ ዋይፋይ በእኔ ነው የምትጠቀሚ፣ ስራም እንኳን ይሄን ስሪ ብዬሽ አሰሪም በራስሽ ፍላጎት ነው የምትሰሪ። ስለዚህ እኔ ደሞዝ አልጨምርሽም፣ በዚህ ከሰራሽ ስሪ ብላ ያኔ በጸባይ ብታናግረኝም ጥሩ ነበር። ጸባያ ሁሉ ተቀይሮ ሌላ ነገር አናገራት። ስለዚህ እሷን መበቀል የምችለው በመጥፋት ብቻ ነው። ልጠፋ ነው ምን ትሉኝ አላችሁ? እርግጠኛ ነኝ ከጠፋው ከዚህ በተሻለ ደሞዝ ልሰራ እችላለሁ እያለቻችሁ ነው ማለት ነው። ወደ እሷ መለስበታለሁ። የሀገሬ ልጆች እናንተ ኮንትራታችሁን ጨርሳችሁ ወደ ኢትዮጵያ ተሳፍራችሁም ሆነ ወደ ኢትዮጵያ ሳትሳፈሩ ከዚሁ ቤት እያላችሁ ካላችሁባቸው ሰዎች ቤት አሳድሳችሁ መቀጠል የምትፈልጉቶች በመጀመሪያ ማለት ነው ስሙኝ እሺ። 4 ወር ሲቀራችሁ፣ 3 ወር ሲቀራችሁ፣ 2 ወር ሲቀራችሁ ሲያናግሯችሁ እንዲህ ብትጅልሲ ወላ ብትሲር ሲሏችሁ ማለት ነው ትቀመጫለሽ ወይስ ትሄጃለሽ ሲሏችሁ እኔ እንጂ አላውቅም ኢንሻአላህ አይቼ ባዴን ነው ማለት እሺ። ቆይቻ አይቼ ነግራችኋለሁ ማለት ያለባችሁ እንጂ አሁን እኮ እናቴ እንደዚህ ነች፣ ልጆች አሉ፣ ብር የለኝም፣ እሰራለሁ ምናምን ብላችሁ የቤታችሁን ገመና ችግራችሁን አትናገሩ። ለምን ብትሉ እንደዚያ ካደረጋችሁ እናንተ በቃ ይቺ ችጋራ የትም አትሄድም፣ መቼም አትሄድም፣ አልጨምርሽም ብላትም ትሰራታለች ትልና ጠንባ ጠንቤ ይጫወቱባችኋል ማለት ነው። ችግራችሁን ለአረቦች አትናገሩ። ሲጀመር የሀገሬ ልጆች ወላሂ ትናቃላችሁ ማለት ነው። ገብቷችኋል? መናቅ ስላችሁ አለ አይደለ? በቃ በማን አለብኝነት ጥንባ ጥንቤ ነው የሚጫወቱባችሁ። ገባችሁ? እና ችግራችሁን አታውሩ። አስቀድማችሁ ስለ ኮንትራታችሁ አታውሩ። እኔ አሁን አላቅም ባዴና ይቼ ቤተሰቤን ጠይቄ እናቴን አስፈቅጄ ምናምን ነው ማለት ያለባችሁ። ከዚያ ቢያንስ 1 ወር ሲቀረው 2 ሳምንት ሲቀረው መባባል ትችላላችሁ። ገብቷችኋል? ከዛ በኋላ ትሰሪያለሽ ትሄጃለሽ ብለሽ ጠይቀሽ የነበረ ደሞዝ ከጨመራችሁኝ እሰራለሁ፣ ደሞዝ ካልጨመራችሁኝ ግን አልሰራም ብላችሁ ተናገሩ ማለት ነው። ከዛ እነሱ ደግሞ አሁንም መቼም አትሄዱ የሚሏችሁና ምን ያደርጋሉ መሰላችሁ? አይ እኔ አልሰራም፣ እኔ አልጨምረሽም፣ ከሰራሽ በዚህ ደሞዝ ስሪ ልትልሽ ትችላለች ማለት ነው። ከዛ አንቺ ደግሞ ምን ማድረግ አለብሽ? ብልጥ ሆነሽ ሻንጣሽን ድረትቢ ማለት ነው የሀገር ልጆች። ከዚያ እመኑኝ እናንተ ጎበዝ ሰራተኛ ከሆናችሁ እነሱ የሚፈልጓችሁ ከሆነ ልትሄዱ ስትዘጋጁ ሻንጣችሁን ስትረትቡ ወይንም ደግሞ በቃ ለመሄድ እንደቆረጣችሁ ሲያውቁ ወላሂ ነው የምላችሁ ደሞዝ ይጨምሯቸዋል ማለት ነው። ግን ይሄን ማድረግ የሚችሉት ምንድነው? እናንተ ጎበዝ ሰራተኞች ስትሆኑ ነው። ገብቷቸዋል? እና የሀገሬ ልጆች ሳትዋዋሉ ደሞዛችሁን ይሄን ያክል ትጨምርኛለች ሳትባባሉ በጭራሽ የመኖሪያ ወረቀታችሁን እንዳታሳድሱ። ግዴታቸው ነው ወይ ደሞዝ ምናምን የሚለው መጨመር የሚለው ግዴታ አይደለም፣ ግን በስምምነት ያለ ነገር ነው። የሀገሬ ልጆች ቢያንስ አንድ ከፊል በየ2 አመቱ ወይ 200 ወይ 100 ሪያል ወይ 100 ድርሃም መጨመር አለበት። ገባችሁ? እንዲያው በትንሹ ማለት ነው። ስለዚህ 200 ሪያል 200 ድርሃም ሳይጨምራችሁ 100 ሪያል 100 ድርሃም ሳይጨምራችሁ በዚያው በነበራችሁበት ደሞዝ ለምን ከዚያ ቤት ትሰራላችሁ? ለምን ካላችሁኝ አሁን እናንተ ጎበዝ ሆናችሁ ምንም አይነት ስተሳሰሩ በስነ ስርዓት ኮንትራታችሁን ጨርሳችሁ ኢትዮጵያ ከገባችሁ ወደ ሌላ ሀገር ብትመጡ በ1,200 ትሰራላችሁ። ገብቷችኋል? እንጂ በእርግጥ ሰዎቹ ጥሩ ከሆኑላችሁ በሌላ ነገር የሚያካክሱላችሁ ከሆነ እሰየ። ግን በቃ ብሄድ የተሻለ ነገር አላገኝም ብላችሁ ራሳችሁን አጨናንቃችሁ እንደፈለጉ ጥንባጥን እየተጫወቱባችሁ አትኑሩ። ብልጦቹን ማለት ነው። እና ልጅቱን በውስጥም ነግሬያታለሁ። አትጥፊ ነው ያልኳት። ሰዎቹ ጥሩ ከሆኑላት እንግዲህ እንደምንም ይችላ 2 አመቷን ትጨርስ፣ ወይም ደግሞ የተወሰነ ነገር ሰርታ በሆነ ምክንያት አማኝታ እናቴ ታማለኝ ምናምን ብለሽ ወደ ሀገርሽ ግቢ ነው ያልኳት። ለምን ብትሉ የብሩ አለመጨመር ሳይሆን የእሷ ሁኔታ እያናደደኝ ነው ብላለች ማለት ነው። የሀገሬ ልጆች መቻል ነው፣ ሌላ አማራጭ የለሽም። እና ይሄንን ነበር የመጣው። ሰላም ነው።